የቀደምት ነቢያት ተአምራት። የተአምራት አይነቶች። የነቢያት ሙዕጂዛ ማለትም ተአምራት ብዙ አይነት ናቸው። ለምሳሌ ከፍተኛ ሁነት ከውንያ የሚባለውና ሙሳ ዓለይሂ ሰላቱ ወሰላም በዘንጋቸው ድንጋዩን በመቱት ጊዜ የፈለቀው ውሃ ለእስራኤል ልጆች ደመናው ጥላ መሆኑ፣ ባህሩ የተከፈለላቸውና የመሳሰሉት ይገኙበታል። ሁለተኛው ከዐይን ተሰውሮ ስለሚገኙ ነገሮች መናገር ነው። ኢሳ ዓለይሂ ሰላቱ ወሰላም ሰዎች በቤታቸው ምን እንደሚበሉና ምን እንደሚያስቀምጡ የተናገሩት አንዱ ምሳሌ ነው። ሦስተኛው ከተፈጥሮ ሕግ ውጭ ሆነውና ኢብራሂም ዓለይሂ ሰላቱ ወሰላም ከሃዲዎች በእሳት ሊያጋዩአቸው በሞከሩ ጊዜ እሳቱ በማቃጠል ፋንታ ሊቀዘቅዛቸው የቻለው አይነት ነው። አራተኛው እንደየአስፈላጊነቱ በድንገት የሚከሰት ሙዕጂዛ ይገኝበታል። እነዚህ ለምሳሌ ያህል ቀረቡ እንጂ ሌላ ብዙ መጥቀስ ይቻላል። አላህ ሱብሓነሁ ወተዓላ በጥበቡ የወሰነው እያንዳንዱ ነቢይ የሚያሳየው ሙዕጂዛ በተላከበት ሕዝብ ዘንድ ጎልቶ በሚታይ ጉዳይ ላይ እንዲሆን ነው። ይኸውም ነቢያት መለኮታዊን መልእክት ለማድረስ በሚያደርጉት ጥረት ድጋፍ እንዲሆናቸው ነው። ለምሳሌ ይሁዳዎች የሩሕን ነፍስ ህልውና ይክዱ ስለነበረ ነቢዩ ዒሳ ዓለይሂ ሰላቱ ወሰላም የሞተውን ሰው ማስነሳታቸው አንዱ ምሳሌ ነው። ሌላው ምሳሌ ደግሞ የፈርዖን ድግምተኞችና ነቢዩ ሙሳ በተጋጠሙ ጊዜ የሙሳ በትር ወደ እባብነት ተለውጣ የጠንቋዮችን ገመድ ሁሉ የዋጠችው ነው። ከነቢዩ መሐመድ በፊት የነበሩት ነቢያት ሙዕጂዛዎች በዚህ አይነት ሊሆን የቻለው ምክንያት የሰው ልጅ ንቃተ ህሊና በዝቅተኛ ደረጃ ላይ ስለነበረ አእምሯዊ በሆኑ ጉዳዮች ማስረጃነት ለማሳመን አስቸጋሪ ሆኖ በመገኘቱ ነበር። የሰው አእምሮ በዛ ወቅት ያልተለመዱ ነገሮችን ተመልክቶና በማስረጃነት ተቀብሎ ነቢይነት ከማመን በስተቀር ሌላ አማራጭ አልነበረውም። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሙዕጂዛ። የነቢያት ሙዕጂዛ በዚህ አይነት ቀጥሎ የሰው ልጅ አስተሳሰብ ደረጃ እየመጠቀ ሲሄድ አላህ ሱብሓነሁ ወተዓላ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም የመልእክቱን ማጠቃለያ ወይም መደምደሚያ አስይዞ ላካቸው። እሳቸውንም ዘመን የማይሽረውን አእምሯዊ የሆነውን ሙዕጂዛ የለገሳቸው ሲሆን እሱም ቁርአን ነው። ቁርአን በስልቱና በጠለቂነቱ አጠቃሎ በያዘው መመሪያ እውቀት፣ ሳይንስ፣ ጥበብ መቼም የትም ቢጤ ወይም አምሳያ የማይገኝለት ሙዕጂዛ ነው። በስነ ጽሑፍና በስነ ቃል እጅግ በጣም የተራቀቁትና የበላይነቱን ይዘው የነበሩት የጥንት አረቦች የቁርአንን አምሳያ ለመጻፍ እንችላለን እያሉ ነቢዩን ሰለላሁ ዐለይሂ ወሰለም ሲፈታተኑ ሳይሆንላቸው ቀርቷል። የሙሐመድ ሰለላሁ ዐለይሂ ወሰለም ሙዕጂዛ ከቀድሞዎቹ ነቢያት ሙዕጂዛዎች ልዩ የሚያደርገው ዘለዓለማዊ፣ በማናቸውም ዘመን ጥናትና ምርምር ለሚያደርግ ሰው አሸናፊነቱን እንደያዘ የሚኖር እውነትን ለማግኘት ቅን ልቦና ይዞ ለቀረበው ሁሉ የሚያረካ ጊዜ የማይሽረው ቋሚ ሙዕጂዛ መሆኑ ነው። የቀድሞዎቹ ነቢያት ሙዕጂዛ ግን በዘመናቸው የነበሩት ሰዎች ብቻ አይተውት ከሳቸው በኋላ የመጣው ትውልድ ሊመለከተው ያልቻለ ነው። የሚታወቀው በታሪክ ብቻ ነው። ስለዚህ በሰዎች ልቦና ላይ የሚያስከትለው ተጽዕኖ ወይም ውጤት በጣም ውስን ነው። በተለይ በዚህ በሃይማኖቶች ጉዳይ ውስብስብ በሆነበት ዘመን የረባም ተቀባይነት ሊያገኝ አይችልም። ስለዚህ የነቢያትን ሙዕጂዛ በተመለከተ እስልምና ያለው አቋም ሰዎች እነዚህን በዓይናቸው ያላዩቸውን ታሪኮች ለመመርመር እንዳይለፉ የእስልምናን መልእክት በማገናዘብና ቁርአን አጠቃሎ የያዛቸውን መመሪያዎች በማስተዋል አጭር አቋራጭ ማመቻቸት ነው። በሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት የተጠራጠሩ ወገኖች ሙዕጂዛ ማለት ተአምራት እንዲያሳዩአቸው እሳቸውን በጠየቁ ጊዜ አላህ ሱብሓነሁ ወተዓላ የሰጣቸው መልስ መለኮታዊ ወሕይ ለመሆኑ ለህሊና ተቀባይነት ያላቸው መመሪያዎችና ማስረጃዎች አጠቃሎ የያዘውን ቁርአንን እንዲመረመሩ ማስገንዘብ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ በእርሱ ላይም ከጌታው ዘንድ ተአምራቶች ለምን አልተወረዱም አሉ። ተአምራቶች አላህ ዘንድ ብቻ ናቸው፣ እኔም ግልጽ አስፈራሪን ብቻ ነኝ በላቸው። እኛ መጽሐፉን በእነሱ ላይ የሚነበብ ሆኖ ባንተ ላይ ማውረዳችን አይበቃቸውምን? በዚህ ውስጥ ለሚያምኑ ሕዝቦች ችሮታና ግሳጼ አለበት። አልአንከቡት 50:51
ሆኖም ለነቢዩ ሰለላሁ ዐለይሂ ወሰለም ከ1000 በላይ ተአምራቶች ተሰጥቷቸዋል። ከዚህ በተጨማሪ አላህ ለነቢዩ መሐመድ ብዙ ተአምራቶች ሰጥቷቸዋል። ከጣቶቻቸው መካከል ውሃ መፍለቁ፣ በጥቂት ምግብ ብዙ ሰው ማጥገባቸው፣ ስለ መጪ ሁኔታዎች የተናገሯቸው ትንቢቶች፣ በበይተል መቅደስ በኩል ወደ ሰማይ መውጣታቸውና ሌሎችም በጣም ብዙ ተአምራቶች ናቸው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ያ ጀማዓ ሼር አድርጉት እንደተለመደው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።